ምንም እንትን ውስጥ ሊገባ አይችልም እንደኔ ከንዬ በኖርማል ላይፍ እንደዚህ አይነት ነገር የለም። ይኸውልሽ ልጁና የኛዋ አንድ አይነት እንትን ነው የደረሰባቸው አይደል እንዴ? አንድ አይነት ዞሮ እሱንም ቺት አድርጋበታለች፣ እኛዋም ቺት ተደርጎባታል። ስለዚህ ይሄ ያቋቋማቸው ስታይል ምን ችግር አለው? ነጭም ለብሶ ይምጣ። እኔ አሁን የመሰለኝ እንደውም ከቨር አፕ ነው፣ ከቨር የሆነ ነገር ከቨር ለማድረግ የሚደረግ ነገር አይነት ነገር ነው የሚሆነው እንጂ መልበት አንዱሪ ባለቤቱ የሰጥቶ እሷ እንትን አድርጋ የላከችላት ሁለቱ ነገ መታ እንመጣለን እኮ ብለዋል። እሷም እኮ አለቀቀችው። ብዙ ማስረጃ የፎቶ ማስረጃ አለ ሆይ ብላ ጠይቃለች። እሱም እንድታሳየኝ ፈልጋለሁ ብላለች። ነገ ይዛ መምጣቱ አይቀርም፣ ትመጣለች። እኔ ግን እዚህ ጋር ምንድነው የልጁ አለባበሱ ቆሞ ምናምኑ ችግር የለውም። ለምን ከበፊት ስለተጣሉ ምንም ላይ መስለው ይችላል። ራሷ የተጣላበትና የተለያየበት ነገር አለ። ከልጅቷ ጋር እኮ አብሬ እኖራለሁ አላለም። ሚስቴ ናት አላለም። ገርፍሬንዴ ናት ነው ያለው። ልጅቷ እዚህ በዚህም አጋጣሚ ካላገባቸው ሰው ጋር ነው ዝም ብላ በተራ ያረገዘችው ማለት ነው። ያ የልጅቷ እንትን ነው። ያ የልጅቷ በራሷ ጥያቄ ልጠይቅሽ። አንድ ፍቅረኛ እኔ ያረከዝኩት ከሌላ ሴት ነው ብላ ስትለው ፍቅረኛዋ መጥቶ የኔ ልጅ ነው ሊል እንዴት ይችላል? እንዴት 100% ሹር ነው? ያቋል ጓደኛ የነበረች አላ ገርፍሬንድ የነበረች እኮ አለ። በዛንታ ተጣልተናል አለ እኮ ተጣልተናል። እንደውም አላገኛትም እኮ ብሏል ልጁ። እኔ ላገኛትም አልቻልኩም። ፎቶአችሁን አሳዩ፣ በትልቁ አስቀምጪው። እንትና ማቅጣሹ ይሄን ፎቶ ይሄ ፎቶ ተተለቋል እኮ ቲክቶክ ላይ ራሷ ነው። አዎ ሁለቱም ናቸው እኮ። ግን እርግጠኛ ነው ወይ ሰርታችሁት ነው? ኖ እርግጠኛ ነው። ለምን ሲቲ እሷ ራሷ ይሄ አሽንጉሉት ይዛ እንትን ላይ አስቀምጣለች ቲክቶክ እና ልጁስ እኮ ልጁ አልነበረማ። ታሳዩሽ በትልቁ አስቀምጪ። መቅዲ እምቢ አለኝ እኮ እምቢ አለኝ። እስቲ ቆየች እየታወራ ልጅ ሳኒ ይሄ ፎቶ የእውነት ነው? እናንተ ክሬት የጋበረ የእውነተኛ ፎቶ ነው። መቼ ነው ይሄንን የለቀቀችው? የት እንደሆነ የተለቀቀ የቆየ ነው። ለአቦርግሮ ስለሚያወጡ ከልጁ ላይ ይመስለኛል ያመጡት። ኦኬ ነው እንዴ? የቆየ ነው። አዎ የቆየ ነው። ማቅዲ ባስተካክለሽ አስቀምጪ። ተውት ሊሆን ይችላል፣ ሰርተውት ነው የሚሆነው። ምክንያቱም ይሄ ፎቶ የቆየ ነው ያሉ ዘር እንዴት የተሰራው አይደለም። ይሄ ፎቶ እሷ ብቻዋን ኢንስታግራም ላይ አለ። ብቻዋን ኢንስታግራም ነው። አዎ ስለዚህ አብሮ የተነሱት ነው አለን እኮ አለ። ማስረጃ አለን፣ ላይፍ አለን እኮ አለ እኮ። አሳልፈናል። ያልተግባባንበት ነገር ስለሆነ ነው የተለያየ ነው። ገርፍሬንድ ናት እንጂ አገባዋት አላለም እኮ። ያ የቦይፍሬንድ እና የገርል ፍሬንድ ጉዳይ አይደለም እኮ። ጸቡ የልጅ ነው እኮ። ያስረጋጅና የተረጋጅ የልጅ ጸቡ እኮ እሷ ናት እኮ። ሌላ ሰው ነው ያስረገዘኝ አለችው። አሁን ነገ እኮ ይመጣሉ። ሲመጡ አንቺ ለምን እንደዚህ አልሽኝ ብሎ ደግሞ ያ ባለቤቱ እንትን የተባለበት ሰውዬ ደግሞ የኛ ልጅ ይጠይቃታል እኮ። ለምን እንደዚህ አልሽ ይላታል። እንዴ ለምን እንዲህ ልትይ ቻልሽ ይላታል። ልጅቷ እኮ ትክክለኛ ነገር ነው ይዤ የመጣሁት ብላለች። አሁን እኮ ውሸቱ የሚያመዝነው እኮ ልጅቷ ጋር እኮ ነው። እነዚህ ሶስቱ ላይ አይደለም። አሁን ውሸቱ ያለው ልጅቷ ላይ ነው። ልጅቷ ናትኝ ይሄንን ሁሉ የምታረግ ልጅቷ ናት። ለምን እኔ እውነት ነገር ይዤ ነው የመጣሁት። ለምን ልታምኑኝ አልቻላችሁም? ለምንድነው እንደዛ የምትሉት? ሴቶች አይደላችሁ ወይ? እውነተኛ ነገር እኔ ከሱ ጋር ነው ስለምወደው ነው ስለማፈቅረውም ነው በቃ እኔ ጋር ይሆናል ብዬ ብላ ፍጥጥ ብላ የመጣችው ልጅቷ ናት። ውሸቱ በላዋ ላይ የተጫነው ልጅቷ ላይ ነው። አሁን ነገ እሷን ልክ ትላንትና ይዘዋት እንደመጡ ልጁን ይዘው እንደመጡ ትምጣ፣ ምን እንደምትል እንስማ ልጅቷ። አዎ የጀመሩት ነገር እስቲ ቀጥይና ቀጥላለሁ። ቆይ ስራ አልገባ እስቲ ያውሪ ቆስቲ አንዴ እቺን እንስማት በእናታችሁ። አስተያየት ስጪ ነው ወድበት የተሰማሽን አስተያየት ስጪ። እኔ ገነት ቅድም ባለችው ነገር ልንገራት። አለባበሱ ምናምን ላልሽኝ አለባበሱ ብዬ ስነግርሽ ሀዘንተኛ በባህላችን በሀገራችን በጣም የቅርብ ዘመድ ነው የሞተበት ጽዋ ተቀመጠ። በጣም ነው እንዲያዘዳ የተቀመጠው። ያ አይ ለሷ ልመልስላት ላለችኝ ላለባበሱና ላቋቋሙ አይደለም ላለችኝ መልስ ነው መሰጣት። እና እኔ ሳወራ ስላለባበሱና ስላቋቋሙ ያወራሁልሽ
ሀዘንተኛ ነኝ 40 እስኪያልፍ ድረስ አልመጣሁም እዛ ነበርኩ የቅርብ ሰው ነው ተባለ። ልጁ የመጣው ሽክ ዝንጥ ብሎ አብረቅርቆ ነው የመጣው። እንዳውም ሀዘንተኛ የመሰለው ብሩክ ነው። ጠቆር አድርጎ ለብሶ መጥቷል እንደ ባህላችን ገባሽ? ያንን ለመግለጽ ነው እንጂ እኔ ባለባበስና ባቋሙ አይደለም የምነግረው። አንድ በይ። በሁለተኛ ደረጃ ግልጽና ግልጹን እነግርሻለሁ። አሁንም ገና ይቀጥላል። ሌላ አዲስ ነው ያለው። አሁን አይዲያም ሰጠሽ በይኝ ምንም በይኝ የምነግርሽ ነገር ትክክለኛውን ይሄ አሁን ዛሬ እዚህ ጋር ቆሞ እኔ አባት አይደለሁኝም ነፃ ወጣሁኝ ምናምን ተብሎ ትክክል ነው ምናምን ለሚባለው ነገር ገና የሚቀር ነገር ብዙ ጥያቄ አለው። ጥያቄና ጥያቄ አለው። የማይመስል ነገር ነው። ልጁ የመጣው ከማጋ ነው። ምን አድርጌ ነው ልጅ ተዘቀዘቀችኝ? እነሱ አስተያየት አይወዱም። ዝም ብለሽ ጨርሽ አስተያየትሽን እና እኔ የምለው ይሄንን ነው የምልሽ። ምንም ነገር ከዚህ በኋላ የሚመጣ የሚቀጥል አዲስ ነገር አለ። አዲስ እንዳውም አዲስ ነው ያለው እንዳወራራቸው ተለየ። ምን ማለት ነው አዲስ ነገር? ነገር ነው ያለ ነው የሚቀጥለው። ነገርኩሽ እኮ ምንም አዲስ ነገር የለም እኮ። በቃ ልጅቷ ትመጣለች በኋላ እዚህ ላይ አዲስ ነገር አይጨምሩም። ምክንያቱም በጣም ሰልችቷል። ልጅቷ ትመጣለች። በቃ ልጅቷ መጣ እውነቱን ታወጣለች እኮ። አሁን እኮ ራሱ የነገሩን ባለቤት ተብሎ ተደረገ አድርገሃል ብሎ የተባለው እኮ አሁን ልጅቷ ስትመጣ ምንድን ነው የምትለው? ይሄ ልጅ መጣ ባልየው ነኝ አለ። እኔ ነኝ ከኔ ነው ያረገዘችው። ጠየቀ እኮ መብቱንም ጠይቆታል እኮ። እንዴት አንተ ገርሞኛል፣ ያንተ የድሮ እንደምታውቃት አውቃለሁ፣ እንዴት ግን እንደተገናኛችሁ ለራሴም ገርሞኛል አለው። ሌላ ነገር ነው አስረዳሃለሁ ቁጭ ብዬ አለው። ትክክል። ምናልባት ደግሞ ቁጭ ብለውም ሊያወሩ ይችላሉ ነገ ሳትመጣ በፊት። አሁን የልጅቷ ጉዳይ ነው። ልጅቷ ምን አይነት ውሸታም ብትሆን ነው? ምን አይነት በዛ ላይ አንድ ጥያቄ የሆነብኝ ነገር ሰሞኑን ሁሉ ስትገኝ ከርማ ዛሬ ስልክ ሲደውሉላት ሁሉም ለምን ጠፋች? እመኑኝ ሴት አይደላችሁ ወይ? ወንድምየው መጥቶ እንዴት እናንተ ሴት ሆናችሁ ስንት ነገር። እኔ አሁን ልጅቷ ናት ምን አይነት ጨካኝ ምን አይነት ከሃዲ ናት። እሷን ነው እኔ አሁን እነዚህ ሶስቱማ የሚያውቁት ነገር የለም። እዚህ ጋር የኛዋ እውነት መስሏት አዎ ከምትወደው ከምታፈቅረው ሰው እንዲህ አይነት ዱብዳ ሲወርድባት አይደለም መውደቅ እንደውም እሷ ጠንካራ ናት ብለን አሳልፈናል። እዚህ ጋር ደግሞ አላደረኩኝም በቃ ስሜቴን እኔ በመቆጣጠር ያቅተኛል። እኔ እውነተኝነቴን ላወጣ ስፈልግ የሚሰማኝ ሰው ሳጣ እንደዚህ ነው የምበሳጨው አለ። ልክ አሁን እኔ ስናደድ እንደምጮኸው ማለት ነው። የሰው ልጅ የተለያየ ባህሪ ነው ያለው። ገባሽ? ተናገረ። እኔ አላደረኩም ስላላደረኩ ነው እንደዚህ ማድረግ አግኝቻታለሁ እኮ ብሏል እኮ። አሁን እኮ በጣም ግራ ያጋባን ነገር እሱ አላገኘዋትም አላለ። ልጅቱን አግኝቻታለሁ ብሏል። እኔም ማነው ኮሜንት የጻፈው? ልጆች ሽክርሽት አድርገው የላኩልኝ ምን ማነው? እሷ እዚህ ማይመቻችሁ ከቤቴ ውጡ፣ የማይሆን ኮሜንት አትጻፉ። እዚህ ገስት ላይ ያለውን ልጆች መሳደባችሁ ከዚህ የፈለጉትን ያድርጉ። ብሎክ ሳላረጋችሁ ውጡ ከዚህ ቤት። መግደዬ ታያቸው ስለራሳቸው ብቻ በቃ ኖ ሰው የመናገር መብት የላቸውም። ማናቸውም ሰው እዚህ ገስት መጣው ሰው የመናገር መብት የላቸውም። አንድ ሰው ማለት ነው። እኔ ልጆች ናቸው ሽክርሽት አድርገው ይላኩልኝ። አንድ ሰው ማለት ነው። አዎ የሆነ ሰው መጥቶ ነበር እንትን ብሏል። እቺ እየስታወራ ማናቱ ውጡ ከዚህ የመናገር ሞራል የለሽ። ልጅቱ ላይ ብቻ ትኩረት አታድርጊ። ማግኘታታለሁ ብሏል። ጨምራታችን ነው የፈለግነውን አስተያየት መስጠት መብቴ ነው። እንዴ ቅድም መንግስት ተመርጦ እንደሚሆኑ የሆኑትኝ ምን ነው እሷ እንደዛ ስትሆን ቀለበት ከማን ነው አስራለች ተብሎ ከማን ነው ስሙ ጋራ ብለው ሲሉ ምን ነው እንደዛ አይደለም እንጂ ዳንኤል ጋር ሰርፕራይዝ ማለት 13000 ፕሮፋይል ለብሱና እዚህ ኮሜንት ይጽፋሉ። አንድ ሰው 13000 ኮሜንት እኮ እንደዛ ውሻ ስትደረግ የከረመች እሷ ሄደች ገና ለገና ሰርፕራይዝ ተብሎ ፍለፊት እኮ እንዴት ምን አይነት ስድብ ምን አይነት ይውጣላት ብለው መቼ ጨፈሩ? እውነቱ ወጣ ብለው እስከ ዛሬ አንዳለች ዩቲዩበር እያወጣች ትላንትና ሳይቀር ራሱ እያወጣች ትላንትና ሳይቀር አውጥታ ፎቶዋን ለጥፋ ከዳንኤል ጋር ዳንኤል ጀግና ማትሆኑት እናንተ ለምንድን ነው መብትና ግዴታውን ሰው እንዳያውቅ የምታደርጉት? በቃ እናንተ ናችሁ። እኛ ደግሞ ሌላ ሰው ነን። ኖ ሲጀመር አይመለከታቸውም። እናንተን ሌላ ናችሁ፣ እኛ ሌላ ነን። ስለዚህ ቤተሰብ አይመለከታችሁም። መብታችን አትምጡ፣ እዚህ ውጡ ከዚህ። ይሄ ትውልድ በቃ ጨርሱት በእናታችሁ። ቪዲዮ ብቻ ላይ ያለ ነገር ተዲያፍኖ እንዲቀር ስለሚፈልጉ አጥላችሁ ተቃጠሉ።
ውጪ ከዚህ ቻው ብሎ ከተደረገሽ ውጪ እከክ ዘቅዝቅሽ ራስሽን ባለጌ በጌታ ይሻላል። አንዴ እቺ ያውሪ የኔ እናት እቺ ያውሪ የኔ ውድ እንዴ ለካ ለዛ ነው ዝም አለች። ካላወኩም እግዚአብሔርን ይሄ እኮ መናገር ፈልጎ መናገር ብዙ ሰዎች ማለት ነው መናገር ፈልጎ በውስጥ ማለት ነው እያለ እኮ የሚፈሩ ናቸው እኮ እነዚህ ውስጥ ስለሚፈሩ ነው ሳኒ ስለሚፈሩ ኮንፊደንስ ራሷን ይዘና ኮንፊደንስ ከሌላት ትውጣ ከዚህ ቤት እኔ ቤት እንዳትመጣ አሁን እኮ እዛ ኮንፊደንስ ከሌላት ትውጣ ወንዱ ካልመጣ ተባለ እነገኔ ነው ሙዘራ ወሩና ወንዱን ጎትቶ አመጡ ምንድነው የሚታወቁት እናንተ ፕሮግራም የተሰራው ሁሉም ነገር እዚህ ቤት ተወራ ነው በቃ ዝም በሉ በቃ እንደ ይቅርታ አድርጉልኝ እሺ ይቅርታ ይሄን በማለቴ እቺ ቀጥይ ከዛ ነስማ ቪዲዮን እሺ ኧረ በስመ አብ እኔ እኮ ላየውም ስራ ላይ ነበርኩ ይቅርታ ልጆች እኔ እና አንቺ ስለተከራከርን ቪዲዮን ብቻ አውሩ በእናታችሁ እኛ በሀሳብ ነው የምንከራከረው እቺ የተሰማሽን አውሪ መብትሽ ነው ዝም በይ አንቺ በቪዲዮ አስተያየት ስጪ በስ ሌላ ምንም ማለት የተሰማኝማ ሲጀመር ተጀምሮ ከአንድ ጀምሮ እስከ መጨረሻው እስከ ዛሬ ካየሁት ምንም ፌክ ነው አንድ ነገር እውነት የለም ውሸት ነው አለቀ ትክክለኛው ነገር ፍርጥ አድርጌ ከተናገርኩ ማንንም የምፈራው ሰው የለኝም እውነቱን ነው አለቀ ገባሽ አስተያየት አሁን ማርያምን አለ ምናምን የሚል ደግሞ አይጆኝ ማርያምን ብሏል ዛሬ እውነት ነው ዩዘርም ብለሻል መሰለኝ ማርያምን ያለበትን ቦታ ሰምተሽ ከሆነም ለምን ማርያምን ያለው ማርያምን ያለው ልጅቷ እኔ አይደለም ኦፍ ኮርስ አይደለም ድራማ ነው ስለዚህ ለድራማው ነው እንጂ እሺ ሂጂበት አሁን እሺ እኔ እና አንቺ በኋላ እንደርሳለን ከቤት ስንመለስ እሺ አይ ሌሎችም ሲሉ ሰማዋቸው ማርያምን አለ ዛሬ እውነቱን ነው አሉ እውነቱን ነው ልክ ነው ትክክል ነው ልጁ እሱ አይደለም የሰራው ስራ በጠቅላላ ድራማ ነው ማርያምን አይደለም ሌላም ነገር ይላል ልክ ነው እኮ እና ነገራችሁ እኮ በቀጥታ እኮ ድራማ እንደሆነ እየተናገረ ነው ይሄ ልጅ ገባሽ በዛ ላይ ደግሞ ዛሬ ምን ብሎ መሰሽ ደስ ያለኝ አንድ ፓርት አለ እንደውም ለብቻው የሰማሁት ሰውን በስክሪን አይታችሁ ጀጅ አርጋችሁ አምናችሁኝ እስከ ዛሬ ድረስ እንትን ያላችሁ ማንም ሰው ከስክሪን በኋላ ያለውን ባህሪ ማንም አያውቅምና እወቁት እያለ እየተናገረ ነው ሰውን በእንደዚህ ጀጅ አታርጉ እያለ ነው ታዲያ ይሄንን እኮ አሁን ለነሱ መልስ እኮ ነው እዚህ ላይ ከሚጽፉት አዎ ብሏል ይሄንን እስኪ ያለ ሰው አለ ይሄንን እኮ አያዳምጡም ሞተው ቆሞ ይሄንን የሚያዳምጡ አላበዱም ወይኔ እናቴ ወይኔ አራውሪ በእናትህ እኔ በጣም ደስ ያለኝ ፓርቲም አለ እውነቱን እኔ እሷን ስለሚፈልግ ነው ብለህ አውራ ተብሎ ነበር አውርቷል ዛሬ ጥሩ ነው ይሄ አንድ ነገር ልናገር ጥሩ ነው የዛሬ ቪዲዮ አሁንም እኔ እኮ አልተቃወምኩም በቪዲዮም ይሁን በእውነቱም ጥሩ ነው ግን እኔ ቀጥታ መጥቶ አሁን እች እንዳለችው መጥቶ ይሄ ልጅ እኔ ነኝ የልጅ አባት መጣ በጣም ተደስቻለሁ እኔ ከዚህ በኋላ ብለሽ ፎክረሽ ምናምን በቃ ደስ አለን እኛ የምንፈልገው እሱ የልጅ አባት እንዳይሆን ምክንያቱም እንጀራ ልጅ ስለማንፈልግ ልጅ ስላለች የልጃችን ባል ስለሆነ እሱም ልጃችን ስለሆነ ግን ትልቁና ዋናው ነገር ምንድነው የልጅ አባት ሲመጣ እንደዚህ ቀጥታ መጥቶ እኔ ነኝ የልጅ አባት እኔ ነኝ ምንድነው ያለው ቦይፍሬንድ ወይም ደግሞ ፍቅረኛ ብሎ ትናንትና ያ ሁሉ ነገር ተደርጎ ትናንትና እሷም ያንተ ነው ስትሉና ዛሬ ተገልብጦ እንዴት ዛሬ መጣ ይሄ ልጅ ይሄን ያህል ጊዜስ ለቅሶ ሲቆይስ ልብስ የቅርብ ዘመድ ሲሞት ነጭ በነጭ ነው እንዴ ሀገር ቤት አሁን መለበስ ተጀመረ እሱ ነው ማለት 40 ድረስ ቆይቶ በሶዶ ባህል በሶዶ ባህል ይለብሳሉ ጉራጌዎች ነጭ ነው የሚለብሱት ኦያ ኦኬ ነጭ ነው የሚለብሱት በሶዶ ነጭ ነው ኦኬ አላቅም እሺ እስቲ ኢየሩስ ቀጥይና ቀጥላለሁ ጠፋብኝ እኮ ዛሬ ሁሉ ነገር እኔ እዚህ ጋር ማለት የምፈልገው ግን ልጅቷ ነገ ስትመጣ ይሄን ሁሉ እንዳታፈርሰው እፈራለሁ ምክንያቱም እዚህ ጋር አንዱ ሰው ልጁ ራሱ እሱን የሚጠይቀው ፓርት አለ በዛ ላይ እርግጠኛ ፍሬንዶች ነን ያለው እና ብዙም የወዘጋግብ ነገር ልጁ አውርቷል ይሄ ነው ልል ባልፈልግም አንተ እንዴት ታገኛለህ ግን ወሰን የማንችለው ነገር የልጅቷ በጣም ወሳኝና ወሳኝ ነው ነገ አሁን እንዲህ ነው